ሰላም ጤና ይስጥልኝ። ወቅታዊ እውነተኛና ፈጣን መረጃዎችን የምታገኙበት የፈጠነ ሚዲያ የዛሬ የዜና እትማችን ተጀምሯል። በዛሬው የዜና እትማችን የምርጫ ቦርድ አዲስ ውሳኔ እንዲሁም የነዳጅ እጥረትና የሆስፒታሎች ስጋት በተጨማሪም ትራንስፖርት አገልግሎት መቋረጥ ዙሪያ የሚሰራጩ የሐሰት መረጃዎችን በተመለከተ ከመንግስት የተሰጠውን አስቸኳይ መግለጫ ወደ እናንተ እናደርሳለን። ወደ ቀዳሚው መረጃችን እንለፍ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ሀገር አቀፍ ጠቅላላ ምርጫ ሲከናወን የቆየውን የመራጮች ምዝገባ የጊዜ ሰሌዳ ማራዘሙን አስታወቀ። እንደ ቦርዱ መግለጫ ከሆነ ቀደም ሲል ተጠናቆ መዘጋት የነበረበት የመራጮች ምዝገባ ሂደት አሁን ባለው ሁኔታ እስከ ሚያዝያ 14 ቀን 2018 ዓ.ም ድረስ እንዲቀጥል ተወስኗል። ቦርዱ ውሳኔውን ያስተላለፈው የሚቀጥሉትን ነጥቦች ከግምት ውስጥ በማስገባት መሆኑን ጠቁሟል። የመራጮች ተሳትፎን ማሳደግ ወይም ቁጥራቸው ከፍተኛ የሆኑ ዜጎች የመምረጥ መብታቸው እንዲጠቀሙ ተጨማሪ እድል ለመስጠት፣ በተጨማሪም ቴክኒካዊ ሁኔታዎች በአንዳንድ የምርጫ ጣቢያዎች የታዩ አስተዳደራዊና ቴክኒካዊ መዘግየቶችን ለማስተካከልና ምዝገባው ፍጹም ሰላማዊና የተሟላ እንዲሆን ለማስቻል እንደሆነ ገልጸዋል። ብሔራዊ ምርጫ ቦርድ እስካሁን ያልተመዘገቡ መራጮች በተሰጠው የተራዘመ ጊዜ ውስጥ በአቅራቢያቸው በሚገኙ የምርጫ ጣቢያዎች ካርዳቸውን እንዲወስዱ ጥሪ አቅርቧል። መራጮች ለምዝገባ በሚሄዱበት ወቅት ማንነታቸውን የሚገልጽ ሕጋዊ መታወቂያ መያዝ እንዳለባቸው ቦርዱ በድጋሚ አሳስቧል። የሰባተኛው ጠቅላላ ምርጫ በኢትዮጵያ የዲሞክራሲያዊ ስርዓት ግንባታ ላይ ከፍተኛ ሚና ይኖረዋል ተብሎ የሚጠበቅ ሲሆን የጊዜ ሰሌዳው መራዘም የሁሉንም ወገኖች ተሳትፎ ያረጋግጣል ተብሎ ይታመናል። የምርጫ ቦርድ ምዝገባ መራዘሙን በተመለከተ ዜናችን ይህንን ይመስላል። አሁን ደግሞ በቀጥታ ወደ ሌላኛው አንገብጋቢ ጉዳይ እናልፋለን። በአሁኑ ወቅት በሀገራችን በተለይም በአዲስ አበባ የታየው የነዳጅ አቅርቦት መስተጓገል በሁሉም ዘርፍ ላይ ጫና ማሳደሩ ይታወቃል። ነገር ግን ይሄ ችግር የሰውን ሕይወት በቀጥታ ወደሚታደጉት የጤና ተቋማትና ሆስፒታሎች ከተሸጋገሩ ጉዳቱ የከፋ ይሆናል። ለመሆኑ የመንግስት የጤና ተቋማትና ሪፈራል ሆስፒታሎች ይህንን ፈታኝ ወቅት እንዴት እያለፉት ነው? የሚመለከታቸው ቢሮዎችስ ምን እያደረጉ ይገኛሉ? ዝርዝር መረጃውን ይዘንላችሁ ቀርበናል። አብራችሁን ቆዩ። በአዲስ አበባ የሚገኙ ሪፈራል ሆስፒታሎች ከድንገተኛ አምቡላንስ አገልግሎት ጀምሮ እስከ ህይወት አድን ማሽኖችና የቀዶ ጥገና ክፍሎች ድረስ ከፍተኛ የኃይል ፍጆታ ይፈልጋሉ። የኤሌክትሪክ ኃይል በሚቋረጥበት ወቅት እነዚህ ተቋማት ሙሉ በሙሉ ጥገኛ የሚሆኑት በነዳጅ በሚሰሩ ጄኔሬተሮች ላይ በመሆኑ አሁን ላይ ያለው የነዳጅ እጥረት በጤናው ዘርፍ ላይ የከፋ ቀውስ እንዳይፈጥር ስጋት መደቀኑ አልቀረም። የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ለቲክፋ ኢትዮጵያ በሰጡት መረጃ መሰረት የጤናው ዘርፍ ቅድሚያ ከሚሰጣቸው ሴክተሮች አንዱ መሆኑን ገልጸዋል። እንደ ኃላፊው ገለጻ ማንኛውም የመንግስትም ሆነ የግል የጤና ተቋም የትብብር ደብዳቤ ሲጠይቅ ወዲያውኑ ይጻፍላቸዋል። ይህንን አቅርቦት እንዲያገኙ የሚያስፈጽመው ደግሞ የአዲስ አበባ ንግድ ቢሮ ነው። አሰራሩ ወጥ በሆነ መልኩ በልዩ ግብረ ኃይል እንዲመራ ገልጸዋል። እንደ ጥቁር አንበሳ ያሉ ትልልቅ ሆስፒታሎች ሁኔታ ምን ይመስላል ተብለው የተጠየቁት ዶክተር ዮሐንስ እስካሁን በእነዚህ ተቋማት በኩል የቀረበ የትብብር ጥያቄም ሆነ የገጠማቸው ችግር አለመኖሩን ገልጸዋል። ምክንያቱንም ሲያስረዱ ትልልቆቹ ተቋማት መብራት በልዩ ሁኔታ ስለሚያገኙ በቀላሉ የመቆራረጥ ችግር እንደማይገጥማቸው፣ ቀጥሎም ውሃና መብራት እንዲህ ያሉ ችግሮች ከመከሰታቸው በፊትም ቢሆን በልዩ ትኩረት የሚሰጣቸው መሆኑን ጠቅሰዋል። የአዲስ አበባ ንግድ ቢሮ የኮሚኒኬሽን ኃላፊ አቶ አሸናፊ ብርሃኑ በበኩላቸው ለጤና ተቋማት ቅድሚያ የተሰጠ መሆኑን አረጋግጠዋል። ጥያቄ ያቀረቡ ተቋማት በሙሉ አቅርቦቱን እንዲያገኙ እየተደረገ ነው፣ በዚህ በኩል ምንም ችግር የለም ሲሉ ምላሻቸውን ሰጥተዋል። በጤናው ዘርፍ ላይ ያለው ሁኔታ ይህንን ቢመስልም በሌላ በኩል ደግሞ ከትራንስፖርት አገልግሎት ጋር ተያይዞ ህዝቡን ለማደናገር የሚሰራጩ የሐሰት መረጃዎች እየታዩ ነው። በአሁኑ ሰዓት በማህበራዊ ሚዲያ ላይ የጠቅላይ ሚኒስተር ጽህፈት ቤትን ስምና ሎጎ በመጠቀም የትራንስፖርት አገልግሎት እንዲቆም ትዕዛዝ ተላልፏል በሚል የሚሰራጨው መረጃ ፍጹም ሐሰተኛ መሆኑ ታውቋል። ይህንኑ መረጃ አስመልክቶ የንግድና ቀጣናዊ ትስስር ሚኒስቴር የሰጠው አስቸኳይ መግለጫ ዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ሁኑ። የንግድና ቀጣናዊ ትስስር ሚኒስቴር ዛሬ ባወጣው መግለጫ እንዳስታወቀው በመንግስት ስም የሚሰራጨው የትራንስፖርት አገልግሎት ይቆማል የሚለው ወሬ ከእውነት የራቀና ህዝብን ለማደናገር የታለመ ነው። ሚኒስትሩ እንዳረጋገጠው ከሆነ ማንኛውም የትራንስፖርት አገልግሎት እንደተለመደው ያለምንም መቆራረጥ የሚቀጥል ይሆናል። የጠቅላይ ሚኒስተር ጽህፈት ቤትም በበኩሉ ጉዳዩን አስመልክቶ ማብራሪያ የሰጠ ሲሆን የጽህፈት ቤቱን ምልክቶችና ስም በመጠቀም የሚሰሩ የሐሰት ሰነዶች የህዝብን ሰላማዊ እንቅስቃሴ ለማስተጓገል የሚደረጉ ጥረቶች መሆናቸውን ጠቁመዋል። መንግስት ባስተላለፈው መልእክት ህብረተሰቡ እንዲህ ያሉ ካልተረጋገጡ ምንጮች የሚሰራጩ መረጃዎችን እንዳያጋራና እንዳያምን አሳስቧል። ማንኛውም የመንግስት ውሳኔና መረጃ ትክክለኝነቱን የሚረጋገጠው በጽህፈት ቤቱ ወይም በሚመለከታቸው ሚኒስቴር መስሪያ ቤቶች ይፋዊ የማህበራዊ ሚዲያ ገጾች ብቻ መሆኑን በድጋሚ አስታውቋል። ለዛሬ ያዘጋጀናቸው ወቅታዊና እውነተኛ መረጃዎች እነዚህ ነበሩ። ስለሆነም ተመልካቾቻችን የትራንስፖርት አገልግሎት እንደተለመደው የሚቀጥል በመሆኑ ያለምንም ስጋት እንቅስቃሴያችሁን ማድረግ የምትችሉ መሆኑን እናሳስባለን።
መሰል ወቅታዊና እውነተኛ መረጃዎችን ለማግኘት የፈጠነ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ለሀገራችን።